የዚህ ክፍል ቁልፍ የት ነው ያለው? እኔ ጋር አይደለም። እና ታዲያ የት ነው? ገዜ ጋር ነው። ከሌላ ቁልፎች ጋር አንድ ላይ አድርጎታል። እሺ ቶሎ በይፈልጊና አምጪልኝ። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። የኔ ቤተሰብ የዩቲዩብ ቻናሎች የኔ ተከታታዮች እንግዲህ ቱቱ ምንድነው ያጋጠማት? ቱቱ እንግዲህ በአንድ ቤት ውስጥ ተቆልፎባት ሜሪና ናቲ በጣም እየተጣሉ ነው። ሜሪ ቁልፉን እየታረግሽውና ቁልፉን አምጪው፣ ቱቱ ማነው በሩን የቆለፈበት ብሎ ሲጠይቃት ነበረ። ነገር ግን ሜሪ ምንም ነገር አልመሰላትም። ስለዚህ ቆይ እስቲ አንዴ ቁልፉን ልፈልገው፣ ቁልፉ ከቤት ከሌላ ቁልፍ ጋራ እየተቀላቀለ ስለሚመስለኝ አብረን እንፈልግ፣ ቆይ አንዴ ብላ አብረው እያፈላለጉ ነበረ። ነገር ግን በስተመጨረሻ ላይ ምን እየሆንሽ ነው ብሎ ሲጠይቃት በጣም ተናዳ ስለነቃበት ቁልፉን ወርውራበት ሄደች። ቆይ አንቺ ገና እኮ ልብሽ አይታይም፣ ገና ጉድሽን ነው የማየው ብሎ ቁልፉን ይዞ ሄደ። ከቱቱ ላይ በሩን ከፍቶ ገብቶ ነበረ። እንግዲህ ቱቱ ጋር ቁጭ ብሎ ምንድነው ቱቱ ብሎ ቱቱን በደንብ ስለ አንዳንድ ነገር እየጠየቃት ነበረ። ነገር ግን ሜሪ ልጁንም ትፈልገዋለች። ሜሪ ግን የልጁን አባትም ትፈልገዋለች ማለት ነው። በስተመጨረሻ ላይ እኔ ብቻዬን እዚህ ቤት ውስጥ ማደር አልፈልግምና ናቲ እኔ አንተን እፈልግሃለሁ ስትለው ነበረ። ናቲ ግን እኔ እዚህ ቤት ብቻዬን ለምን እንደመጣው በመጀመሪያ ደረጃ ተረድተሸኛል ወይ ሲላት ነበረ። ነገር ግን እኔ እረፍትና የሰው ድምጽ ስለደበረኝ እዚህ ቁጭ ማለት ነው የፈለኩት ብሎ መልስ ስሰጣት ነበረ። ሜሪ ግን መስማው ጥጥ ነው። ሜሪ ከኔ ጋራ ነው፣ አብረን ነው የምናሳልፈው፣ አብረን ነው ዛሬ ብቻዬን እዚህ ቤት ውስጥ አላድርም፣ አብረን ነው ላይፋችን የምናሳልፈው ስትለው ነበረ። እረ እባክሽ አንቺ ፈጣሪሽን የማትፈሪ ሰው ሆነሽ እኮ ቅሌታም ሆነሽ ቁጭ እንዳልሽ ተረድቼሻለሁ ሲላት ነበረ። ነገር ግን እሱ አሁንም በሯን ቆልፋ ወደ ቤት ውስጥ ወደ ክፍል ውስጥ ስትገባበት ነበረ። እረ እኔ እዚህ ጋር ተኝቻለሁ፣ ምን ልትሰሪ ነው የመጣሽው አንቺ ወራዳ ሲላት ነበረ። እኔ ወራዳ አይደለሁ፣ በጣም ነው ካንተ ጋራ መሆን የምፈልገው ብላ ስታነጋግረው ነበረ። ሜሪ አንቺ ምን ነክቶሽ ነው? ከአባቴም ጋራ እየኖርሽ አንቺ ከአባትና ልጅ ጋራ ነው እንዴ መኖር የምትፈልጊው በአንዱ ሳትረጋጊ ብሎ ሲጠይቃት ነበረ። አይ እኔ አንተን ነው የምፈልገው እንጂ እሱን አይደለም ስትለው ነበረ። በአይኔ እናንተ ምን እየሰራችሁ እያላችሁ በአይኔ እያየው አንቺ ጋራ ደግሞ እንዴት ህይወት እቀጥላለሁ ህይወት እያለሽ እያላት ነው። እንግዲያውስ እንደዛ ከሆነ በሩን እኔ መጥቻለሁ ብላ እንግዲህ እሱ ወደ ውጪ ዘሎ ሊወጣ ሲል በሩ ቁልፍ ነበረ። እንግዲያውስ አንቺ ካልወጣሽ እኔ ውጪ ወጥቼ እኔ እንግዲህ ወደ ውጪ ማምሸት ስለምፈልግ ልውጣ ብሎ ብድግ ብሎ በር ላይ ሲደርስ በሩ ተቆልፏል። ሜሪ አስቀድማ በሩን አስቆልፏለች። ነገር ግን ሜሪ በሩን ቆልፋ ስትወጣ ነገር ግን በመካከሉ በጣም ከባድ ነገር ተፈጠረ። እሱ ተነስቶ በሩን ሲከፍት ቁልፍ ነው። በሩን ማን ነው የቆለፈው ሲላት ነበረ።
እኔ በር ቁልፉ መክፈቻው እጄ ላይ እስከሌለኝ ድረስ አንተን ምንም ማድረግ አልችልም ሲላት ነበረ። ነገር ግን እሱ እንደዛ ካለ በኋላም ነገሮቹ በሩ እኮ ሰው ሲገባ በውስጥ ዘጋ ስታረገው ይቆልፋል። ታዲያ አንቺ እዚህ እኔ ጋር አድረሽ ጠዋትስ እንዴት ትወጫለሽ ብሎ ሲጠይቃት ነበረ። ለጠዋቱ ምንም ችግር የለውም ስትለው ነበረ። ዛሬ ከዚህ ከኔ ጋር ተነስተሽ ትሄጃለሽስ አትሄጂም ብሎ ማስጠንቀቂያ ሰጣት ነበረ። ማስጠንቀቂያ ከሰጣት በኋላም እንግዲህ አሁንም ፊት ሲነሳት ምን ነው ቅድምም እኮ ወደኔ እያልክ ነበረ፣ ምልክቶቹን እያሳየከኝ ነበረ፣ አሁን ምን አግኝተህ ነው በደቂቃ ውስጥ የተቀያየርከው ብላ ጠጋ ጠጋ ስትለውም ነበረ ሜሪ። እሱ ግን ከኔና ከአባቴ ጋር እንዴት ትኖሪያለሽ ነው ጥያቄው። እንግዲህ ውድ ተመልካች ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ በመላ ዓለም ላይ የምትገኙ ውድ ቤተሰቦቼ እንግዲህ ሁላችሁንም ሰላም ብያለሁ። ሰላማችሁ ብዝት ይበልላችሁ። ይሄንን ቻናል ሰብስክራይብ እና ላይክ እያረጋችሁ አበረታቱኝ ማለት ነው። ቱቱ እንግዲህ በአንድ ቤት ውስጥ ታፍና በፊት የታገደችው ሴትይቷ እንግዲህ ወይኔ እዚህ ቤት ውስጥ የገባ ሰው መውጫ የለውም፣ ልጁንም ያጣል፣ ህይወቱንም ያጣል። እኔም እንደዚህ እያረጉኝ ነው ከህይወቴ ውስጥ ያወጡኝ ብላ ለቱቱ በየአንዳንዱ የተደረገችውን ነገር ስታወራላት ነበረ። ነገር ግን የተደረገችውን ስታወራለት እንደዚህማ አይሆንም ሲላት ነበረ። እንግዲህ ቱቱ በጣም የሆነ ችግር እየደረሰባትና ነውና በመካከሉ እንግዲህ የቱቱ ሰውዬ እሱ ቤት የምትሰራም የሆነች ሴትዮ አግኝታ በባላ የተበደለችውን ሴትዮ ከቤቷ አስተዋውቀው ቤቷ ቁጭ ብሎ የገባሽ የትወጣሽ አታስቢ እያላት ነው ሽባው እንግዲህ መጨረሻ ላይ ለራሱ እንዳይጠፍሳትና ጉድ እንዳይፈላ ነው። እንግዲህ ናቲም ለመጥፋትም እየሞከረ ነው። ሜሪ ናቲን ምንም ነገር ልትሰማው አልቻለችም። እንግዲህ ሜሪ ባልተብዬው ተኝቶ ነበረ። ስልክ ሲደወልለት የባልተብዬውን ስልክ አንስታ ሃሎ ስትል ነበረ። እንፈልገዋለን እንደዚህ አይነት ሰውዬ የት ነው ያለው ሲሏት ምን አንዴ ድገሙልኝ ምንድነው ያላችሁት ስትል አንቺ ማነሽ ሲሏት እኔ ባለቤቱ ነኝ ብላ ስታወራ ነበረ ሜሪ። እሺ ባለቤቱ ከሆንሽ ለሆነ ነገር ለሆነ ስራ እንፈልገዋለንና ጥሪልን ሲሏት ነበረ። አይ የተኛ ነው ከእንቅልፉ አልቀሰቀሰውም እኔ ስትል ነበረ ሜሪ እንግዲህ እስቲ እናንተ የምትፈልጉትን ምንድነው የምትፈልጉትስ ምንድነው? እኔ ባለቤቱ ነኝ፣ ችግራችሁ ምንድነው? ለኔ መንገር ትችላላችሁ ብሎ ስትጠይቀው እንግዲህ ዝም ብሎ ስልኩን ዘጋባት። ስልኩን ሲዘጋም እንግዲህ በስተመጨረሻውም ሽማግሌውም ቤት ውስጥ በጣም እየፈለገችው ነበረ። ሽማግሌው ቤት ውስጥ እንቅልፉ ለጥ እንዳለ ካሜራ ተቀርጦ ነበረ። ነገር ግን በስተመጨረሻ ላይ እንደምንም ብለው ስልክ ሲደውሉለት የሱ ስልክ ሰርቶለት ይጠራ ነበረ። ወደ ሽንት ቤት ገብቶ ስልኩን አንስቶ እያወራ ነበረ። እንግዲህ ውድ ተመልካች ቱቱ ድራማ በጣም ደስ የሚልና በጣም የሚያዝናናና ብዙ ትምህርት የሚሰጥ ነውና እንግዲህ ቱቱ በየአንዳንዱ ያደረገችለትን ነገር እኔ ቱቱ ባትኖር እስካሁን ሞቼ ተረስቼ ነበረ ብሎ ለጓደኞቹም ስለ ቱቱ ተለያይተውም ሲያወራ ነበረ። ቱቱ ደግሞ በአሁኑ ጊዜ የሰው ልጅን ከችግር ውስጥ እያወጣች ከርማ ለራሷ እየተሸገረች ነው። ለራሷ ልጇ የት እንደገባባት አታቅም። ነፍስና ስጋዋ እየተሟገተ ነው። ልጇን ወይ በእጇ አላቀፈች ወይ በሆዷ አላቀፈች። እንደዚሁ ከሁለት የወደቀ ዛፍ ልትሆን ነው ቱቱ።
በስተመጨረሻው እንግዲህ የእነሱን ቤት አብረን እንከታተል። ልጄን ይገሉታል። ደውዬ አግኝቼው ነበር እኮ ናቲ። ሰላም ነው? እውነት? አዎ፣ አሁን ከጥቂት ሰዓት በፊት አውርተን ነበር። ልጄ ግን ይጠላኛል እንዴ? ግን ለምን